ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ህዳር 15 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህዳሴ ግድቡ የማገኘውን የውሃ መጠን ይቀንስብኛል ስትል የከረመችው ግብጽ ከፍተኛ ውሃ እየተለቀቀብኝ ነው የሚል ሌላ ጠባጫሪ መግለጫ ማውጣቷን በአፋር ክልል ኤርታሌ ተራራ ላይ የተከሰተው እሳተ ገሞራ ድምጹ እስከ ጅቡቲ መቀሌና ደሴ ዙሪያ መሰማቱ መገለጹን የማሌዥያ መሪ ኢትዮጵያን ከገቡኙ ከቀናት በኋላ የሲንጋፖር ጠቅላይ ሚኒስትር አዲስ አበባ መግባታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። የህዳሴ ግድቡ የማገኘውን የውሃ መጠን ይቀንስብኛል ስትል የከረመችው ግብጽ ከግድቡ ከፍተኛ መጠን ያለው ውሃ እየተለቀቀብኝ ነው የሚል ሌላ ጸባጫሪ መግለጫ ወጣች። የህዳሴ ግድቡ መገንባቱን ተከትሎ ላለፉት በርካታ ዓመታት ከአባይ ወንዝ የማገኘው የውሃ መጠን ይቀንስብኛል የሚል አቤቱታ ስታቀርብ የነበረችው ግብጽ አሁን ደግሞ ከግድቡ የሚለቀቀው የውሃ መጠን በዝቶብኛል ስትል እርስ በርሱ የሚጋጭ መግለጫ ወጥታለች። የግብጽ የውሃና ሀብት መስኖ ሚኒስቴር ባወጣው መግለጫ ኢትዮጵያ ከህዳሴው ግድቡ ከፍተኛ ውሃ መልቀቋን ገልጾ በዚህም በታችኛው ተፋሰስ ላይ ከዚህ ቀደም ታይቶ የማይታወቅ ጅረት አስከትሏል ብሏል። ሚኒስትሩ ሴፕቴምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትር ኪዩብ ውሃ መሆኑን እንዲሁም ደግሞ ሴፕቴምበር 27 የተለቀቀው የውሃ መጠን ደግሞ 780 ሚሊዮን ሜትር ኪዩብ መሆኑን ገልጸዋል። ኢትዮጵያ በህዳሴ ግድቡ ግንባታ ዙሪያ የተናጠል ውሳኔ ወስናለች በሚል ወቀሳ የምታቀርበው ግብጽ ግንባታው በተጠናቀቀው በዚህ ግድብ የቁጥጥር ስራ ላይ ካልተሳተፉ የሚል ፍላጎት እንዳላትም ደጋግማ አሳይታለች። የውሃ ሀብትና መስኖ ሚኒስትሩ መግለጫም በአባይ ወንዝ ፍሰት ላይ ግልጽነትና ተከታታይነት ያለው ቁጥጥር እንዲደረግና ኢትዮጵያም በተናጠል የምታደርገው የውሃ አስተዳደር አደጋ ያስከትላል በሚል ይህንኑ በቁጥጥር ሂደት እጁን ማስገባት ፍላጎትን አንጸባርቋል። ከዚህ ቀደም ኢትዮጵያ በግድቡ ውሃ ፍሰት ላይ ተለዋዋጭ እርምጃ ወስዳለች ያለው መግለጫው በዚህ ወር ደግሞ ማለትም ከኖቬምበር 1 እስከ 20 ከፍተኛ መጠን ያለው ውሃ ለቃለች ብሏል። መግለጫው በተጠቀሱት ቀናት ውስጥ ኢትዮጵያ የለቀቀችው የውሃ መጠን በቀን በአማካኝ 180 ሚሊዮን ኪዩብ ሜትር ነው ያለ ሲሆን በዚህ ወቅትም ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን ሜትር ኪዩብ ነበር ሲል አንስቷል። ሆኖም የግብጽ መንግስት በህዳሴ ግድብ ዙሪያ የሚያነሳቸው ወቀሳዎችም በየጊዜው እየተቀያየሩ ሲሆን አሁን ደግሞ ለአመታት ሲያነሳው የነበረው የውሃ መጠኔ ይቀንስብኛል የሚል ወቀሳ ውሃ በዛብኝ ወደሚል አቤቱታ መቀየሩም ተመላክቷል። በአፋር ክልል ኤርታሌ ተራራ ላይ የተከሰተው እሳተ ገሞራ ድምጹ እስከ ጅቡቲ መቀሌና ደሴ ዙሪያ መሰማቱ ተገለጸ። በትናንትናው ዕለት በአፋር ክልል ኤርታሌ ተራራ ላይ የእሳተ ገሞራ ፍንዳታ መከሰቱን ተከትሎ በአፋር ክልል ዳናኪል ዲፕሬሽን ውስጥ በሚገኘው ኤርታሌ እሳተ ገሞራ ግዙፍ ፍንዳታ እንደተከሰተ ተገልጿል። በተራራው የተከሰተው ፍንዳታ መጠኑና የፍንዳታው ድምጽም ከዚህ በፊት ከነበረው ያሁኑ እጅግ አስደንጋጭ እንደነበረ የዓይን እማኞችና የአካባቢው ነዋሪዎች ገልጸዋል። ፍንዳታውን ተከትሎም ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣ መታየቱና የእሳተ ገሞራው ፍንዳታ በሰፊው የጭስ ደመና ተለይቶ የሚታወቅ ሲሆን ይህም በአካባቢው ነዋሪዎች ላይ ስጋት መፍጠሩ ተጠቁሟል። ፍንዳታውን ተከትሎ ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣ መታየቱና የእሳተ ገሞራው ፍንዳታ በሰፊው የጭስ ደመና ተለይቶ የሚታወቅ ሲሆን ይህም በአካባቢው ነዋሪዎች ላይ ስጋት መፍጠሩ ተገልጿል። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አንዱ ሲሆን ለክልሉ የቱሪዝም ዘርፍ ያለው አስተዋጽኦ ከፍተኛ እንደሆነ ይታወቃል። ከዚህ ቀደምም በተለያዩ ጊዜያት ተመሳሳይ ፍንዳታዎች እንደታዩበትም ተገልጿል። ትላንት የተከሰተው ፍንዳታ ድምጹ ጅቡቲ መቀሌና ደሴ ዙሪያ መሰማቱም ታውቋል። የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ተራራው ከዚህ በፊትም ምንም አይነት ምልክት አሳይቶ እንደማያውቅ ከ3 ቀን በፊት የተወሰነ ጭስ ማውጣት እንደጀመረና ትላንትና ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምጽ እንዳወጣ ተገልጿል። አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸው የመንደሩ ነዋሪዎች ተናግረዋል። ከፍንዳታው ሲወጣ የነበረው ጭስም አካባቢውን የሸፈነው ሲሆን በአቅራቢያ ያሉ መንደሮች በእለቱ ግማሽ ጨለማን የተላበሰ ቀን
እንዳሳለፉ ተገልጿል። ፍንዳታው በተከሰተበት ሰዓት የነበረው ድምጽም ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎችም በድምጹ እጅግ እንደተደናገጡ ተናግረዋል። ከዚሁ ጋር በተያያዘ የክልሉ ጤና ቢሮ በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤናው ላይ ችግር ሊያስከትል የሚችል በመሆኑ ብናኙ እስከሚጠፋ ድረስ አፍና አፍንጫን መሸፈን እንደሚያስፈልግ ተናግረዋል። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩንም ከክልሉ ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። የማሌዥያ መሪ ኢትዮጵያን ከጎበኙ ከቀናት በኋላ የሲንጋፖር ጠቅላይ ሚኒስትር አዲስ አበባ ገቡ። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ኢትዮጵያን ከጎበኙ ከቀናት በኋላ የሲንጋፖሩ ጠቅላይ ሚኒስትር ሎረንስ ወንግ የጂ20 የመሪዎች ጉባኤ ከተጠናቀቀ በኋላ አዲስ አበባ ገብተዋል። ማሌዥያና ሲንጋፖር በዓለም ፈጣኑን የኢኮኖሚ እድገት ካስመዘገቡ ሀገራት መካከል ቀዳሚና ተጠቃሽ ሲሆኑ ሁለቱ ሀገራት ከእንግሊዝ ቅኝ ግዛት በኋላ አንድ ሀገር ነበሩ። ይሁን እንጂ ማሌዥያና ሲንጋፖር ከተዋሃዱ ከ3 ዓመታት በኋላ በ1965 በተፈጠረ የውስጥ ችግር ሊለያዩ ቢችሉም በመልካም ጉርብትና ባስቀጠሉት ትብብርና መደጋገፍ በዓለም የኢኮኖሚ ምርታ ጥሩ ስም አላቸው። የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ በደቡብ አፍሪካ የተካሄደውን የጂ20 ጉባኤ ከተካፈሉ በኋላ ለይፋዊ የስራ ጉብኝት አዲስ አበባ የገቡ ሲሆን ጠቅላይ ሚኒስትር አብይ አህመድም በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይም ይህ ጉብኝት የሁለቱ ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዳዲስ የትብብር እድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ሲሉ አስፍረዋል። ሎረንስ ወንግ ጠቅላይ ሚኒስትር ከሆኑበት ግንቦት 2016 ጀምሮ የአፍሪካ ህብረት አባል ሀገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው ነው። በደቡብ አፍሪካ ሲካሄድ የቆየው የጂ20 የመሪዎች ጉባኤ በትናንትናው ዕለት የተጠናቀቀ ሲሆን ጠቅላይ ሚኒስትር አብይ አህመድም ከጂ20 ጉባኤ ጎን ለጎን ከተለያዩ የሀገራት መሪዎች ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በዚህም ጠቅላይ ሚኒስትር አብይ አህመድ ከህንድ፣ ከጣሊያን፣ ከኔዘርላንድ፣ ከብራዚል፣ ከቱርክና ከፈረንሳይ እንዲሁም ከሌሎች ሀገራት መሪዎች ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የቡድን 20 የመሪዎች ጉባኤን በማስመልከት በሰጡት ማብራሪያም ኢትዮጵያ ሀሳብ የምታመነጭ መፍትሄም የምታቀርብ እንደሆነች ለማሳየት ተችሏል ያሉ ሲሆን አክለውም ኢትዮጵያ ለመጀመሪያ ጊዜ በቡድን 20 ጉባኤ ላይ ተጋባዥ ሆና መሳተፏ ለኢትዮጵያ ብዙ ፋይዳ እንዳለውም ገልጸዋል። ምርጫ ቦርድ ዘንድሮ ለሚካሄደው 7ኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። ምርጫ ቦርድ ለ7ኛው ሀገራዊ ምርጫ እየተከናወኑ ያሉ ዝግጅቶችን አስመልክቶም ለልማት አጋሮች ማብራሪያ ለመስጠት ባሳለፍነው አርብ በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የቦርድ ሰብሳቢዋ ወይዘሮ ሜላተወርቅ ኃይሉ ነፃ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች መደረጋቸውን ገልጸዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላተወርቅ ለምርጫው የሚሆን 10 ቢሊዮን ብር መመደቡ ማሳያ መሆኑንም አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎችን በሚመለከትም ገለጻ ሲያደርጉ ከ3G የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል። የኤሌክትሪክ አቅርቦትና በብቃት የሰለጠኑ የምርጫ ሰራተኞች መኖራቸውን መሰረት ያደረገ መሆኑንም ተናግረዋል። በተጨማሪም ሴቶችን፣ አካል ጉዳተኞችን እንዲሁም የሀገር ውስጥ ተፈናቃዮችን በምርጫ ሂደቱ ተሳታፊ እንዲሆኑ ለማስቻልም በትኩረት እየተሰራ መሆኑንም ይህም ደግሞ በመራጭነት ብቻ ሳይሆን በእጩነት ጭምር እንዲሳተፉ ማድረግ የሚያስችል ነው ብለዋል። ከመራጮች ትምህርት ጋር በተገናኘ ቦርዱ ከሲቪል ማህበረሰብ ድርጅቶች ጋር ያለውን ትብብር በማጠናከር ላይ መሆኑን በውጭ ጉዳይ ሚኒስቴር አማካኝነት በሚደረግ እገዛም ዓለም አቀፍ ታዛቢዎቹ እንደሚጋበዙ መግለጻቸውን ሪፖርተር ዘግቧል። የገንዘብ ሚኒስትር ዴኤታ ወይዘሮ ሰመሪታ ሰዋሰው በበኩላቸው ዲሞክራሲያዊ ምርጫ ማካሄድ ህገ መንግስታዊ መብትን ለማስጠበቅና የሀገርን ሰላም ለማረጋገጥ ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል።
አሜሪካ የሩሲያና ዩክሬን ጦርነትን ለመቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገውን ንግግር ላይ መሻሻል መታየቱ ተነገረ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው የሩሲያና ዩክሬን ጦርነትን ለመቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን ተናግረዋል። ሩቢዮ ዩክሬንና አውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ከተማ ካደረጉ ስብሰባ በኋላ በሰጡት ጋዜጣዊ መግለጫ አሁንም ግን መከናወን ያለበት የተወሰነ ስራ አለ ብለዋል። ሩቢዮ እሁድ ምሽት ለጋዜጠኞች በሰጡት መግለጫ በጄኔቫ የሚገኙ ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ ተናግረዋል። የንግግሩ ዋነኛ ዓላማ 28 ነጥቦችን በያዘው የአሜሪካ የሰላም እቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነም አስረድተዋል። በንግግሩ የተሳተፉ አካላትም ይህንን ግብ ተጨባጭ በሆኑ መልክ ማሳካታቸውን አስታውቀዋል። አንድ ከፍተኛ የአሜሪካ ዲፕሎማት በበኩላቸው የትኛውንም የመጨረሻ የስምምነት ሰነድ ወደ ሩሲያ ከመላኩ በፊት በዩክሬንና አሜሪካ ፕሬዝዳንት ስምምነት ላይ ሊደረስበት እንደሚገባ አብራርተዋል። የሰላም እቅዱን ዝርዝር በተመለከተ አሁንም ቢሆን ሊሰራባቸው የሚገቡ የተወሰኑ ጉዳዮች እንዳሉም ጠቁመዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የፕሬዝዳንት ዶናልድ ትራምፕ ቡድን የምንናገረውን እያዳመጠን ስለመሆኑ የሚያመለክቱ ፍንጮች ነበሩ ሲሉ ተናግረዋል። በአሜሪካ የተዘጋጀውና ለሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮቿ ስጋታቸውን አሰምተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ እቅዱ ለሰላም ስምምነት መሰረት እንደሚሆን ተናግረዋል። ፕሬዝዳንት ዜሌንስኪ ዩክሬን እጅግ ከባድ ምርጫ ልትጋፈጥ ትችላለች፣ ክብርን ማጣት ወይም ቁልፍ አጋርነትን የማጣት አደጋ ያጋጥማታል በማለት እቅዱ ላይ ያላቸውን ቅሬታ ሲገልጹም ተደምጠዋል። የመኖሪያ ቤት መግዛት ላሰባችሁ ደንበኞቻችን አስደናቂ 35% ቅናሽ በሳር ቤትን በአዋሬ ሳይቶቻችን ላይ በ20% ቅድመ ክፍያ ለሽያጭ አውጥተን ባለ 2 መኝታ 3.2 ሚሊዮን ብር ቅናሽ አድርገን በ5.8 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ 5.8 ሚሊዮን ብር ቅናሽ አድርገን በ8.1 ሚሊዮን ብር ሙሉ ክፍያ ቅናሹ ለተወሰኑ ቀናቶች ብቻ ስለሚቆዩ በ0902770077 ላይ ደውለው የቢሮና የሳይት ቀጠሮ ያስይዙ። የዜና ላፍታ የመረጃ ሰዓታችን የተከታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን